ሰላም እንዴት ናችሁ? የነገን ዛሬ ፕሮግራማችን ጀምሯል። በኢትዮጵያ ከቅርብ ጊዜ ወዲህ ንጹሃንን ዜጎችን ሰለባ ያደረጉ ነውጥን የቀላቀሉ የፖለቲካ እንቅስቃሴዎችን እየተመለከትን ነው። አሁን እነዚህ እንቅስቃሴዎች ዜጎች የሚጎዱበት ብቻ ሳይሆን ንጹሃንን ኢላማ ያደረጉ ናቸው በሚል ከፍተኛ ቅሬታን እያስተናገዱ ነው የሚገኙት። ዛሬ እነዚህን የተቃውሞ ንቅናቄዎች ከዲሞክራሲና ከሰላማዊ የፖለቲካ ስልት አንጻር ነው የምንፈትሻቸው። በዚህ ጉዳይ ላይ ሀያት ፈንታው በሚያቀርባቸው የፖለቲካ ጽሁፎቹ ከምናውቀው በፍቃዱ ኃይሉ ጋር ተነጋግራለች። የሁለቱን ቆይታ ተከታትለን ስንመለስ ደግሞ እኔ ከሌላ እንግዳ ጋር እጠብቃችኋለሁ። ወንደሰን አፈወርቅ ነኝ። አብራችሁ ቆዩ። በፍቃዱ ኃይሉ ስቱዲያችን ድረስ ሀሳብ ልታጋራን ስለመጣ በጣም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም እናመሰግናለን። በድጋሜ የተቃውሞ ንቅናቄና ሰላማዊ ትግልን ላይ ነው ሀሳቦችን የምናነሳው። ቅድሚያ ብናነሳው የምወደው ነገር ምንድነው? በቅርብ ጊዜ እንግዲህ እንደ ሀገር ያጋጠመን ችግር አለና በእንደዛ አይነት ችግሮች መካከል ደግሞ የተለያዩ የተቃውሞ ንቅናቄዎች ነበሩና የገጠመው ያለመረጋጋቱና ይደረጉ የነበሩ የተለያዩ እንቅስቃሴዎች፣ ተግባራቶች አሉና እነሱ ነገሮች የሰላማዊ የትግል ስልት ናቸው ማለት ይቻላል? የሰሞኑቹ በጣም በሚያሳዝን ሁኔታ አመጽ ናቸው ሊባሉ የሚችሉት። አመጹም ያው ነውጥ የተሞላ ነው። እንደሰማነውም እንደአየነው በቪዲዮ እና በተለያዩ ከወዳጆቻችን ጋር ተደዋውለን እንዳየነው እና እንደሰማነው በጣም ከፍተኛ ነውጥ፣ ሃይማኖትን መሰረት ያደረገ ብሔርን መሰረት ያደረገ በጣም ከፍተኛ ነውጥ፣ የንብረት ውድመት፣ የህይወት ማጥፋት እና ወዘተርፈ የተደረጉ ናቸው። ምናልባት ከዚህ ጀርባ ያሉ ሰዎች አንድ የሆነ ግሩፕን ያጠቁ ሊመስላቸው ይችላል። ግን ኢቨንቹዋሊ በብሔርም በሃይማኖትም ከፋፈልሽ ስትዩ ያንን አጠቃው ሲል ይህንን አጠቃው ሲል ያንኛውን እያለ በወላፈኑ ያልተገረፈ የሌለበት ከዛ በኋላ ኢቭን እዛ ተቃውሞ ውስጥ ወይም የተቃውሞ መነሾ ውስጥ የሆነ መነሻ እንኳን ቢኖር ያንን ለማዳመጥ ፍላጎት እስከምታጪ ድረስ አፒታይትሽ እስከሚዘጋ ድረስ በሚዘገንና በሚያስጠይፍ መልኩ የተደረገ ነውጥ ነው። እኔ ያየሁት እሱ ነው። ሰላማዊ ነው የሚደረጉት እንቅስቃሴዎች ሰላማዊ ናቸው፣ ሰላማዊ ትግል ስልትን የተከተሉ ናቸው ሲባል ምን ማለት? ሰላማዊ ትግል ስልት የሚለው ነገር እንዴት ነው አንተ የምትገልጸው? ሰላማዊ ትግል ማለት የሰዎች ላይ አካላዊ ጥቃት የማይደርስበት እና ንብረትም የማይወድምበት ማለት ነው። እና ምናልባት ስለ ሰላማዊ ትግል ካወራን የሰላማዊ ትግል አባት ነው የሚባለው ጂን ሻርፕ የሚባል ሰው ነው እና እሱ በጣም ጽፎበታል። እና በተለይ ፍሮም ዲክታተርሺፕ ቱ ዲሞክራሲ የሚባል መጽሐፍ አለው። አልበርት አይንስታይን ኢንስቲትዩት ውስጥ ነው ያዘጋጀው። በጣም በጥልቅ የዳሰሰበት ነው። እንደውም የሰላማዊ ትግል 200 አማራጮች የሚል ሊስቶች አሉት። ከ200 ይበልጣሉ። መጨረሻ ላይ መጽሐፉ መጨረሻ ላይ የሚዘረዘሩት እነሱ ናቸው። ግን ዞሮ በሶስት ይከፍላቸዋል እነዚህን የሰላማዊ ትግል አካሄዶችን እና የመጀመሪያው ፐርሱዌሽን ነው የሚለው ወይም ማሳመን ነው የሚለው። ስለዚህ የምትቃወሚው አካል አለ። ያንን የምትቃወሚውን አካል እንደተሳሳተ መንገር ወይም ደግሞ ተከታዮች የምታያቸው ሰዎች ይኖራሉ። ተከታዮችሽም ማሳመን ነው እና እነዚህ ነገሮች ለምሳሌ ሚዲያን በመጠቀም ኤዲቶሪያልስ በመጻፍ ሊሆን ይችላል። ለተለያዩ ሚዲያዎች ደብዳቤ ጽፈሽ ትልክ ያለሽ። እንደገና የፔቲሽን ማሰባሰብ የመሳሰሉ በጣም ብዙ አማራጮች አሉ ለማሳመን። አንደኛ ይሄ የምትቃወሚው አካል ከምትቃወሚው ድርጊት እንዲቆጠብ፣ በሌላ በኩል ደግሞ ሌላ ተከታዮችሽ ግፊቱን እንዲጨምሩ እነሱ ስለምን እየታገልሽ እንደሆነ እንዲገባቸው የማሳመን ስራ ማለት ነው። የመጀመሪያው እሱ ነው። ይሄ ካልሰራ አላደምጥም ካለ ያ ኢላማ የተደረገው አካል ቀጣዩ እንትን የሚሆነው ደረጃ የሚሆነው አለመተባበር የሚባለው የሰላማዊ እንትን አካል ነው። አለመተባበር ማለት ኢኮኖሚክ የሆነ አለመተባበር። ለምሳሌ ያክል እነዚህ የምትታገያቸው ሰዎች ወይም አካላት ወይም ተቋማት ምንድነው ኢኮኖሚካሊ የሚያጠነክራቸው ነገር? እንዴት እነሱን በኢኮኖሚካሊ ማዳከም ይቻላል? ቢያንስ የራስሽን ካንቺ ኢኮኖሚ ጥቅም እንዳያገኙ በማድረግ ማለት ነው። ማህበራዊ ድጋፍሽን እንዳያገኙ በመንፈግ
ስለዚህ አልተባበርም ከናንተ ግፍ ጋር ከናንተ ጭቆና ጋር ከናንተ ጥፋት ጋር ከናንተ አካባቢ መበከል ጋር ምናምን ወዘተ። ከዛ በስተመጨረሻ የሚመጣው ጣልቃ ገብነት ነው። ስለዚህ አልተባበርምም እያልሽ ከእንደገና ለማሳመንም ሞከረሽ ሁሉንም ነገር ተጠቅመሽ ግን ያ ኢላማ የተደረገው አካል እምቢ ብሎ ፕሮባብሊ በኃይል ተጠቅሞ መብት መጨቆን ወይም የተለያዩ ጥፋቶችን ማድረስ በአካባቢ ላይ በማህበረሰብ ላይ እና በተለያዩ ነገሮች ላይ ሲያደርግ ያንቺን ያሳምንሻቸውን ሰዎች ሞቢላይዝ ያደረግሻቸው ሰዎች ይዘሽ ኢንተርቪን ታደርጊያለሽ። ስለዚህ ይሄ ኢንተርቬንሽኑን ራሱ ምን ይለዋል? ምን ቫዮለንት ኢንተርቬንሽን ነው የሚለው፣ አመጽ አልባ ጣልቃ ገብነት ነው የሚለው። እንደዚህ ነው እንጂ ንብረት ማውደም ማንንም ሲጀመር አይጠቅምም። በተለይ ደግሞ በእኛ ጋር በተለይ እያየናቸው ያለነው በተደጋጋሚ ህይወት ማጥፋት ድረስ የደረሱ ናቸው። ብዙ በነገራችን ላይ ባለፉት አመታትም ራሱ የነበሩ በጣም ብዙ ሰላማዊ ትግል ምሳሌዎች ነበሩ። ስለዚህ ከሰሞኑን በነበረው አለመረጋጋት በነበሩት ብዙ ቀውሶች መሀል ተጠያቂው ማን ነው? ለወደመው ንብረት ሊሆን ይችላል፣ ለጠፋ ህይወት ተጠያቂው ማን ነው? እንግዲህ ይህንን በደንብ ጥልቅ መረጃ ያስፈልጋል። እኔ አሁን መንግስትና ከዛ ደግሞ የዛ አስተባባሪዎችን ነው ተጠያቂ ናቸው ብዬ የምለው። መንግስት ለምንድን ነው ተጠያቂ ነው የምለው? መንግስት በኃላፊነት ጸጥታ የማስከበር ግዴታ አለበት። ስለዚህ በዛ አካባቢ ላይ በተለይ እነዚህ ከፍተኛ የሰብአዊና የቁሳዊ ጉዳት የደረሰባቸው አካባቢዎች ውስጥ የመንግስት የጸጥታ ኃላፊዎች ምን እየሰሩ ነበር? ለምንድን ነው ቶሎ ያልደረሱት? ምንድን ነው የጎደላቸው? ስለዚህ በትክክል በወቅቱ እርምጃ ወስደዋል ወይ የሚል ጥያቄ መጠየቅ አለበት። ስለዚህ ኃላፊነቱን በአግባቡና በወቅቱ ያልተወጣ የመንግስት ኃላፊ ካለ ተጠያቂ መሆን አለበት። በተጨማሪም ደግሞ ይህንን ነገር በቁጥጥር ስር ለማዋል አመጾቹን በቁጥጥር ስር ለማዋል የተወሰደው እርምጃ ላይ ያልተመጣጠነ የኃይል እርምጃ በመንግስት ወገን ተወስዶ ከሆነም እንደዛም ከሆነ ተጠያቂ መሆን አለባቸው። ከዛ ውጭ ደግሞ እነዚህን ነገሮች በተለይ በነውጡ ደግሞ የተሳተፉት እነማን ናቸው? ከማህበረሰቡ ጋር በመተባበር የሚሆን በተገኘው መንገድ በሙሉ በነውጡ የተሳተፉ ሰዎች በሙሉ በፍትሃዊ የህግ ሂደት መዳኘት አለባቸው። ከዛ ቀጥሎ ደግሞ እነሱ ያስተባበሩ ሰልፎች ምናምን አሁን ልታነሳለኝ ነበረ። ሰልፎች የተቃውሞ ንቅናቄዎች ምናምን ሲካሄዱ የራሳቸው የሆነ ጠሪ አካል ያስፈልጋል፣ ኃላፊነትን የሚወስድ። እነሱም በዚህ ላይ ምን ያክል አስተዋጽኦ አላቸው? ተጠያቂነታቸው ወደ እነሱ እንመጣለን። በነገራችን ላይ የድርጊቱ ፈጻሚዎች ቀዳሚ እንትን ነው መሆን ያለባቸው። ምክንያቱም አንደኛ ይሄ ኤጀንሲ መንፈግ አግባብም ስለማይሆን ነው። ኤጀንሲ መንፈግ ማለት ግለሰቦች አድራጊዎቹ ከላይ አሳስቶኝ ነው የሚል ሰበብ አስባብ መጠቀም ምንም። ምክንያቱም እንደ ሰው ሁሉም ሰው ጭንቅላት አለው። የሌሎች ሰዎች ህይወት መጥፋት፣ አካል መጉደል፣ ንብረት መውደም አያሳስበኝም፣ አይገባኝም። ምክንያቱም የተነገረኝ መልእክት ይበልጣል የሚል ከሆነ ይሄንኛው ምንም ምልሽ ልታዳምጪውም የሚገባ ምክንያት አይደለም። ለዛ ነው አንደኛ እነሱን ያስቀድምኳቸው። ከዛ በኋላ አስተባባሪ ይኖራሉ በየሰፈሩ። እነዚህና ኃይሎች የሚያስተባብሩ አካላትም ካሉ እነሱም ቢሆኑ መጠየቅ አለባቸው። እውነቱን ለመናገር በአሁኑ ደግሞ ያየነው ኢቭን በቴሌቪዥን ሳይቀር ጥሪ እያስተላለፉና ጥቃቶቹና ነውጦቹ እንዲባባሱ ያደረጉ አካላት አሉ። እኔ በግሌ በጣም የሀሳብን የመግለጽ ነጻነት ሌሎችን እስከ ማበሳጨት ድረስ መከበር አለበት ብዬ አምናለሁ። ነገር ግን ሌሎችን የምልሽ ያለ ጭቅጭቅና ያለ ንትርክ ወይም አንቺን የማይመችሽን ነገር እስከ መንገር ድረስ የማይደርስ ነጻነት ብዬ አልቆጥረውም። ግን አንቺን ጥቃት እንዲደርስብሽ የመጥራት መብት ግን ሊኖረኝ አይገባም። አንቺን የማግለልም ይሁን የአካላዊ ጥቃትም ይሁን ንብረትሽ ላይ ጉዳት የሚያደርስም ቢሆን የሚያደርግ ጥራት ምን አይነት ህሊና ራሱ እንደሆነ አይገባኝም። የተቃውሞ ሀሳቦችን ስናነሳ ተቃውሞ በጣም አስፈላጊ ነው። የተሻለ ነገርን የተሻለ ሀገርን ለመገንባት የተሻለ ማህበረሰብ እስከመፍጠር እስከሆነ ድረስ አላማውና ግቡ ተቃውሞዎች አስፈላጊ ነው። በተለይም ደግሞ በዲሞክራሲ ስርዓት ግንባታ ውስጥ ተቃውሞ መኖሩ እንደ አንድ ጥሩ ማሳያ ሆኖ ይገለጻልና የኔ ጥያቄ ምንድነው የተቃውሞ ገደቡ እስከምን ድረስ ነው ጥያቄ እስከምን ድረስ ነው ገደቡ? ከአመጽ መለስ ነው ማለት በአመጽና በነውጥ የሚመጡ እንትኖች ራሱ ትሩፋቶች ካሉ
ብዙ ጊዜ እኔ እንትን ፖዚቲቭ ናቸው ወይም አዎንታዊ ትሩፋቶች ናቸው ብዬ አላስብም። ምክንያቱም ለምሳሌ እኔን ነፃ ለማውጣት እዚህ ጋር ያለ ሌላ ሰው ከተገደለ እኔ ነፃ ወጣው ማለት አይቻልም። ሰውን በመግደል ሌሎችን ሰዎች ነፃ ማውጣት ይቻላል ብዬ አላስብም። ግን ስትሮንግ ከዛ ውጪ በጣም ብዙ ተቋማት አንቺን ዲስኮምፎርት የሚያደርጉ ንግግሮችን ልናገር እችላለሁ። ብዙ ሰፊ ማህበር መስርቼ ለምሳሌ አንቺ ነሽ ጨቋኝ ብዬ ካሰብኩኝ ካንቺ ጋር አልተባበርም ልል እችላለሁ። እንደዚህ አይነት ነገሮች ሊኖሩ ይችላሉ። ግን አካላዊና ያልተገባ ስነልቦናዊ ለምሳሌ ስነልቦናዊ ጫናም ቢሆን በነገራችን ላይ እንትኑ ለምሳሌ ይሄ ከተቃውሞ የሚመነጭና ግን ዝም ብሎ በኮሌክቲቭሊ አንቺን ለምሳሌ ሴት ስለሆንሽ ሴትነትሽን ብቻ መሰረት አድርጌ አታክ ላረግሽ ከሞከርኩኝ በንግግርም ቢሆን ያ ራሱ ገደብ አለው። የኢቭን ባለም አቀፍ ህግጋት መሰረት ሀሳብን የመግለጽ ነጻነቶች ዘርን፣ ጾታን፣ ሃይማኖትን ወዘተርፈ የመሳሰሉ ነገሮችን መሰረት በማድረግ ለማግለል ለመገለል የሚዳርግሽ ወይም ለጥቃት የሚዳርግሽ ንግግር ከተናገርኩኝ ያ ገደብ አለው። በህግ አግባብ ሊያስጠይቅ ይገባል ብለው ኢንተርናሽናል ኮንቬናንት ፎር ሲቪል እና ፖለቲካል ራይትስ ላይ ጸደቀ ነው ኢትዮጵያ የተስማማችባቸው ናቸው። እና ስለዚህ እነዚህ የተቃውሞ ገደብ እንዳለው ከተስማማን ገደቦችን ግን የምንገድብባቸው ስርዓቶቹ በህግ ነው ፕሪንሲፕል ነው ምንድነው እየሰራበት ያለው ነገር? በነገራችን ላይ እኔ ሰዎቹ ራሳቸው እነዚህ ገደቦች የሚያልፉት ሰዎች ራሳቸው ሲያልፏቸው ይታወቃቸዋል ብዬ አስባለሁ። ግን አንዳንድ ጊዜ በሙቭ ሜንታሊቲ ወይም አንዳንዴ የሆይታ ስሜታዊነት ይነዳቸዋል። አንዳንድ ጊዜ የስልጣን ጥም ይነዳቸዋል። ሌላ ጊዜ ደግሞ ተራ ብሽሽቆችና እንደዚህ የመሳሰሉ ግን ብዙ ምክንያቶች ሊኖሩ ይችላሉ። ስለዚህ ከሞራል መመንጨት አለበት። የግል መርሆቻችን እኛ ላይ ሊደረጉብን የማይገቡት ነገሮች ሌሎች ላይ ካለማድረግ በጀመር አለበት ማለት ነው። ስለዚህ በዛ መልኩ ነው ፍትህ ልናገኛት የምንችለው። አለበለዚያ እኛ ለሌሎች ያልሰጠነውን ነገር ከሌሎች መጠበቅን አግባብ አይሆንም። የመጀመሪያው ይሄ ግን ዞሮ የትኛውም ሀገር በህግና በስርዓት ነው መመራት ያለበትና ብዙ ጊዜ ለዲሞክራሲያዊ ስርዓት በነገራችን ላይ ከህግ ማስከበር ጋር ምንም የሚጋጭበት ነገር የለውም። ወንጀል ነው እና ዲሞክራሲያዊ ስርዓት ልንገነባ የሚያስፈልገን ከሆነ የህግ የበላይነት የዲሞክራሲ አንዱ ቁልፍ መርህ ነው። ስለዚህ በህግ አግባብ የተደነገጉ መደረግ ያለባቸውና መደረግ የሌለባቸው ነገሮች አሉ። ስለዚህ ያ ህግ በጋራ የወጣው ፍትሃዊ ካልሆነ ህጉን ራሱ መታገል ይቻላል። በነገራችን አንደኛ ትግል የሚያስፈልገው ፍትሃዊ ነገሮች ዓለም ላይ በበቂ ሁኔታ ስለሌሉ ነው። እያሻሻልሽ ትሄጃለሽ እንጂ በአንድ ጊዜ ሁሉንም ማግኘት የሚቻልበት ነገር የለም። ስለዚህ ለዛ ነው ህጉ ራሱ ፍትሃዊ ካልሆነ ኢፍትሃዊ ነው እያሉ መታገል ይቻላል። ለምሳሌ ደቡብ አፍሪካውያን ሲያደርጉ የነበረው በአፓርታይድ ጊዜ ነጮችና ጥቁሮች አንድ ሬስቶራንት ውስጥ መገልገል አይችሉም። የፐብሊክ ቶይሌቶች ውስጥም እንደዚሁ አንድ ላይ መገልገል ስለማይችሉ ያንን ለመጣስ ኤኤንሲ የተባለው ድርጅት ማስታወቂያ ሁሉ ያወጣ ነበር ማለት ነው። ኢፍትሃዊ ስለሆነ ህጉ ግን ይሄ ምንም አመጽ የለውም። ለምሳሌ የፐብሊክ ቶይሌት ውስጥ መግባት አይቻልም። ጥቁር ከገባ 24 ሰዓት ይታሰራል። ስለዚህ በጎ ፈቃደኛ የሆናቸው 24 ሰዓት ለመታሰር ግቡ ይላሉ። ስለዚህ ህጉ ኢፍትሃዊ ስለሆነ እየታሰርንም ቢሆን እንጥሰውና ከዛ በኋላ እንዲከበር እናደርጋለን እንዲሻር እናደርጋለን ነው እንጂ ለምሳሌ ሄደን እነዛን ፐብሊክ ቶይሌቶች ወይም ፐብሊክ ሬስቶራንቶች እናቃጥላለን ወይም እንደዚህ እናደርጋለን አላሉ። በእርግጥ አፓርታይድንም ሌሎችም ስርዓቶች ሲታገሉ አመጾች አልነበሩም ማለት አይደለም። ግን አመጾቹ አይደሉም ውጤት የሚያመጡት የሚለው እንደውም የምትቃወሚውን አካል አትደራደሩም። አመጽ ሲሆን ራሱን ወደ መከላከል ይገባል ማለት ነው፣ ወደ ድንጋጤ። ስለዚህ ይዞታውን አይለቅም፣ ኃይሉን አያቀዘቅዝም፣ የባሰ ሰጣ ገባ ውስጥ ነው የሚገባው ማለት ነው። ብዙ ጊዜ አንድ ኃይል ያለው አካል ሊሸነፍ የሚችለው በሰላማዊ መንገድ ከመጣሽበት ብቻ ነው። ምክንያቱም ምንም ሊያረግሽ አይችልም። የዛን ጊዜ ደጋፊዎችም ይበዛሉ፣ አድማጮችም ይኖሩሻል። ግን ኃይል ካለው አካል ጋር በኃይል እጋጠማለሁ ብለሽ ስትገቢ ሜዳውን መረጥሽ ማለት ነው። ተሸናፊ አንቺ ሆነሽ ነው የምትጨርሽው።
ሌላው ማንሳት የምፈልገው ነገር ምንድነው መቃወም እንግዲህ መብት ነው፣ አለመቃወም መብት ነው አይደለ? በዚህ በተቃውሞ ንቅናቄ ውስጥ መቃወም መብት እንደሆነ አለመቃወም መብት መሆኑ ምን ያክል ተገንዝበናል? ምን ያክል እንደዚህ አይነት እንቅስቃሴዎችን እያየን ነው? ኒውትራል መሆን አይቻልም እንዴ? አዎ እሱ ነው አሁን አንዱ ትልቁ ችግር። ፐርስዌሽን ያስፈልጋል ያለበት እሱ ነው። በነገራችን ላይ ጂን ሻርፕ በዛ መልኩ አስቀመጠው እንጂ ሌሎችም እነ ማርቲን ሉተር ኪንግም በጥቁሮች የነጻነት ንቅናቄ ጊዜ አሜሪካን ሀገር የተጠቀሙበት ነው እና መጀመሪያ ማንቃት ያስፈልጋል ነው የሚሉት። ስለዚህ አዌርነስ ክሬሽን ነው የመጀመሪያው ስቴፕ። ስለዚህ መጀመሪያ በደል የሚባለው ነገር ላይ ካልተስማማን ጭቆና ምንድነው እንዴት ሊወገድ ይችላል የሚለው ላይ በቂ ንቃተ ህሊናና ግንዛቤ ከሌለ ምንም ትግሉ የትም ሊደርስ አይችልም። ከዛ በኋላ መደራጀት ያስፈልጋል፣ በአግባቡ ድርጅት ያስፈልጋል ያንን ከግብ የሚያደርስ። ምክንያቱም ፕሮቴስት ፋቲግ የሚባላል ሁልጊዜ ትሰልቻለሽ እኮ በየቀኑ ነው። አሁን የምደግፈው እንኳን ሀሳብ ቢሆን በየቀኑ ተቃውሞ ብጠራ ይሰለቸኛል። ኑሮዬም መኖር አለብኝ፣ ስራዬም መስራት አለብኝ። ስለዚህ መደራጀት ያስፈልጋል። ያ ኦርጋናይዜሽን በየጊዜው ፕላን እያደረገ ቀስ በቀስ ይህንን ነገር ከግብ አደርሳለሁ የሚል ማለት ነው። ከዛ በኋላ ሙቭመንቱ በትክክል ተግባራዊ ይሆናል። ስለዚህ አሁን ዘሎ የሚሄድ ነገር ሁላ ችኮላ አሁን ምን እንደሆነ ራሱ የሚፈልገው አላውቅም። ግን ኤኒዌይ ለምሳሌ ያክል የቤት ውስጥ ቆዩ ማለት የሰላማዊ ትግል ዘዴ ነው። መብት አይደለም፣ ግን ያንን በማሳመን ነው እንጂ በማስገደድ ካደረግሽው ትግል አይደለም ማለት ነው። ዞሮ ዞሮ የምትቃወሚው አካል ፕሮባብሊ የሆነ ነገር አስገድዶኛል እያልሽ ነው የሚሆነው፣ ግን አንቺም እያስገደድሽ ነው ማለት ነው። ለምሳሌ አሁን ወደ አሜሪካ ልመልስሽና የሰላማዊ ትግል በጣም አንዱ ሞንትጎምሪ ባስ የሚባል ነበረ። ሮዛ ፓርክስ ነጮች የሚቀመጡበትና ጥቁሮች የሚቀመጡበት የተለያየ ስለነበረ እሷ ተነሽ ስትባል አልነሳም በማለቷ ምክንያት ታስራ ከዛ በኋላ እሷ ስትፈታ አድማ ጠሩ። ከዚህ በኋላ ጥቁሮች በሞንትጎምሪ ባስ አንሳፈርም የሚል ማለት ነው። ከዛ በኋላ ሁሉም ጥቁሮች አድማውን ተቀላቀሉ። ምክንያቱም በደሉ ስለተሰማቸውና ስላመኑበት እንጂ ተገደው አይደለም። ያኔ በብዛት የንግድ ባሶች ናቸው። የንግድ ባሶቹ ባለቤቶች ደግሞ ነጮች ሲሆኑ ኢኮኖሚካሊ በጣም ስለተጎዱ ያ ህግ እንዲሻር አብረው ሶሊዳሪቲ ያሳዩ ማለት ነው። ስለዚህ በመጀመሪያ ማመን አለባቸው ይሄ የተቃውሞ መንስኤ ምክንያት ለምንድን ነው የሚያስፈልገው? ያስፈልገናል ወይ? በእርግጥ ልንቃወም የሚገባ ችግር አለ ወይ ብለው ተስማምተው መሆን አለበት። ስለዚህ እሱ ጥሩ ሀሳብ ነው። ሳያሳምኑ ቤት ውስጥ ቆዩ። ከዛ ከቤት የምትወጡ ከሆነ እንደዚህ እናደርጋቸዋለን ከተባለ ይሄንኛው አድማም አይደለም ሰላማዊ ተቃውሞ ማለት ነው። ቅድም ስትገልጽልኝ ነበረ ምንድነው የሰላማዊ ትግልን አስመልክቶ ሀሳቦችን ስታነሳልኝ አንዱ ነገር የተቃውሞ የሚጠራው ሰውዬ ያንን ሀሳቡን የሚጋሩት አላማውን የሚደግፉት ሰዎች በማሳመንና በተግባር በማሳየት ድጋፍን አግኝቶ መቀጠል ይችላል እያልከኝ ነበርና ከኛ ሀገር ከፖለቲካ ባህል አንጻር እንየውና እንደዚህ አይነት ነገሮች ምን ያክል ታስተውላለህ አንተ? እኔ የሚመስለኝ አሁን ከቅርብ ጊዜ ወዲህ በጣም ቫይለንት የበዙት ከቅርብ ጊዜ ወዲህ ነውና ትንሽዬ እድል ሲያዩ ሰዎች ረሱት፣ ይሄ ጨዋነታቸውን ረሱት ምናምን ያመጣብኛል እንጂ ለምሳሌ ከ2005 ጀምሮ ከ2008 ጀምሮ እስከ 2010 ለምሳሌ የነበረውን ብናይ ኢቭን ከ2005 ጀምሮ ለምሳሌ መጀመሪያ እንደውም የድምጻችን ይሰማ እንቅስቃሴ ቀድም ነበር። የድምጻችን ይሰማ እንቅስቃሴ ምልክቶቹ ራሳቸው ምንድን ነበሩ ብለሽ ታስቢ እጅን ማጣመር ነው። የሚወክሉን ሰዎች ታስረዋል እና እኛም አብረን ታስረናል ለማለት የተፈጠረ ነው። ይሄ እንደዛ ተነጋግረው የፈጠሩት ነው እና እነዛ እጆች ምንም የሰሩት ጥፋት የለም። ገባሽ? እንደዚህ ተነጋግረው አሳምነው ስለዚህ ሁሉም ሰው እንደዛ ያደርጋል። እኔ እጄ የታዘብኳቸው አሉ። አርብ ቀን በቃ መስጊድ ተገናኝተን ከጁማ በኋላ ከጁማ ስግደት በኋላ የ7 ሰዓት ስግደት በኋላ እንደዚህ አይነት ፕሮቴስት እናደርጋለን። ፕሮቴስቶቹን ፖሊስ የበተነበት ጊዜ አለ፣ ግን ምንም ያደረጉት ነገር የለም። መጀመሪያ ወረቀት ይዙ ነበር፣ ወረቀት መፈተሽ ተጀመረ። ወረቀቱ ራሱ አንቀጽ 27 ነበር የሚለው የነበረውና ይሄንኛው የመንግስት በሃይማኖት ጉዳይ ጣልቃ አይግባ የሚል ተቃውሞ ነበር። እሱን እየፈተሹ ፖሊሶች ወደ መስጊድ ማስገባት ሲጀምሩ ደግሞ እንደዚህ የሚል ምልክት ፈጠሩ። ከዛ እንደዚህ እና አሁን ምንም ጉዳት አልደረሰም። ከዛ ኦሮሞ ፕሮቴስት ተጀመረ በ2008። የዛን ጊዜም አብዛኛው ምናልባት ትንሽዬ ነውጥ የነበረበት መቼ ነው? የኢሬቻው እልቂት ከተከሰተ በኋላ
በነበሩት ጥቂት ወራት ነው የአስቸኳይ ጊዜ አዋጁ እስኪታወጅ እንጂ ከዛ በፊት የነበረው በጣም ሰላማዊ እጅግ ሰላማዊ የነበረ ወጣቶች በብዛት የሚሳተፉበት ከተማ ውስጥ እና የደረሰው ጉዳት ሁሉ ፖሊስ ኃይል በመጠቀሙ ምክንያት ጎንደርም ተደርጎ የነበረው ሐምሌ 2008 ላይ ተመሳሳይ በጣም ሰላማዊ ፖሊስ እስካልገባ ድረስ ከዛ በሳምንቱ ነው በ15ኛው ቀን ባህር ዳር የተደረገውን ፖሊስ ጣልቃ በመግባቱ ብቻ እንትን ያለ ስለዚህ እንትኑ ምልሽ የመራው ኦርጋናይዜሽን ቢኖርም እንትን አላለም ከዛ በኋላ ይመስለኛል ብዙ ጥያቄዎችና ከዛ ይሄ የለውጡ ወጀብ በአመጽ የፈለግነውን ማድረግ እንችላለን የሚል ልብን የሰጣቸው እና የተሳሳተ ግንዛቤ የሚያዳበሩ ሰዎች አሉ ይመስለኛል ስለዚህ እና ያ ወደ እንደዚህ አይነት አመጾች ከዛ በኋላ እንግዲህ መጀመሪያ ላይም ማፈናቀሎች ነበሩ እኮ አይደለም ገና ሚያዝያ 2010 ላይ እስከ 3 ሚሊዮን የሚደርስ ሰው ተፈናቅሎ ነበር እነዛ መፈናቀሎች የተከሰቱት በከፍተኛ አመጽ እና ብዙ ጥፋት ነው የሲዳማ ውስጥ ሶማሊ እና አሁን በእስር ላይ የሚገኙት የቀድሞ ሶማሊ ፕሬዝዳንት ከመታሰራቸው ቀደም ብለው በጣም በከፍተኛ አመጽ ሪጅሙን ወይም ፕሬዝዳንቱን ለመጠበቅ የተሞከረ ሙከራ አለና በየክልሉ ብዙ አመጾች ብዙ የደቦ ፍርዶችና ብዙ ነገሮች ተከስተዋል በርግጥ በአንድ በኩል ካለፈው ቂም ቁርሾና ጭቆና ይሄ የታፈነው በኃይል ጸጥ ያለው ማጆሪቲ ድንገት ሲከፈትለት ይሄ እንትን ታፍኖ የቆየ ኃይል ድንገት ፈንድቶ ወጥቷል የፖለቲካ ልምምዱም ያንሳል በርግጥ ደፍረው የወጡት ሰዎች ኦሬዲ ሰላማዊ ትግሉ ይኖሩም ግን ሌሎች ደግሞ ዝም ብለው የነበሩ ትንሽ በሩ ተከፍቷል ሲባል ያው ቅጥሩን ሰብረን ነው የምንወጣው ይላሉ እንዳለው ገጣሚው እንደዛ ሆኖ ነው መሰለኝ በጣም ተቀባይነት የሌላቸው አመጾች ተበራክተዋልና ከባህላችንም ከበፊት ከነበረው ሰላማዊ ያልሆነ ትግል ወይም በሰላማዊ መንገድ ትግሎችን ማድረግ ያልተቻለው ለምንድን ነው በተለይም ደግሞ የተቃውሞ እንቅስቃሴዎችን ስናነሳ በጣም በብዛት በወጣትነት እድሜ ክልል ውስጥ ያሉ ወጣቶች ተሳታፊ ይሆናሉና በእነዚህ በእንቅስቃሴዎች ውስጥ ምን ያክል የተቃውሞውን አላማ ግብ እና ምን ያክል ለሚደረጉት ነገሮች ምክንያታዊ ሆኖ ነው የሚደረጉት ለምንድን ነው ሰላማዊ ትግልን ማድረግ ያልተቻለው ምን ያክል ደግሞ ለምትቃወምበት ጊዜ ለምትቃወምበት አላማ ለምትቃወምበት ግብና ምክንያታዊ ነኝ ብሎ ምን ያክል ማገናዘብ ያስፈልጋል በተለይም ደግሞ ወጣቶች ላይ ይሄ ነገር በስፋት ስላለ ማለት ነው ይናሳብ እስኪናሳ ያው የተቃውሞ በጥቅሉ ሲታፈን ነበር በነገራችን ላይ ሰላማዊ ተቃውሞዎችን ለማድረግ አንድም የሚያስፈልገው ሲቪል ማህበራት ናቸውና የሲቪል ማህበር አዋጁ ራሱ ከተሻሻለ አንድ አመት ከምናምን ቢሆነው አንድ አመት ተኩል ገደማ ቢሆነው ነው ሲቪል ማህበራቱ መታፈናቸው የፖለቲካ ድርጅቶች እንዲቀጭጩ መደረጋቸው ምናምን ለዚህ አሁን ላለንበት ሁኔታ እንትን ብሏልና የ2010 ለውጥ ራሱ ካመጡት ነገሮች አንዱ የነበረው ምንም ተጠሪ የሌለው ተቃውሞ ነበር ምንም እንኳን ሰላማዊ ቢሆንም በአብዛኛው ተጠሪ የሌለው ተቃውሞ ነው ምክንያቱም የተደራጁት ተቃውሞዎች በመታፈናቸው ምክንያት እንዲሁ ከህዝብ ውስጥ ብሶት የወለዳቸው ተቃውሞዎች ሞመንተም እያገኙ ነው የመጡት ስለዚህ አሁን ያ የመደራጀት ባህል አለመኖሩ ልክ ለምሳሌ የመደራጀት መብቶች በተወሰነ መልኩ ሲፈቀዱ ተደራጅቶ ጥያቄዎቻችንን እነዚህ ናቸው እና በዚህ መንገድ ነው የምንፈታው ብሎ የማለት ሐሳቡ በብዛት አልተከሰተላቸውም ብዙ ስም ያላቸው የወጣቶች ቡድኖች አሉ አይደለም እነዛ ቡድኖች አሁን በድርጅት መልኩ አልመጡም ከዛ በፊት ግን በስማቸው በጣም ታውቆ ብዙ ተቃውሞዎችን መርተዋል ምንም እንኳን ኢንፎርማል ቢሆኑ መደበኛ ድርጅቶች ባይሆኑ እና ያ ራሱ የመደራጀት ባህል አለመኖሩ ያመጣው ነው ስለ ሰላማዊ ትግልም በቂ ዕውቀት የለም የዲሞክራሲ ባህላችን አልዳበረም ዋናው ግን እዚህ ነገር ላይ በጣም መታሰብ ያለበት ዲሞክራሲ ነው አላማችን የሚሉ ቡድኖች ካሉ ከመንገዳቸው ዲሞክራሲ መንገድ ነው እንጂ መድረሻም አይደለም ብዛት ማተር መንገድ ነው ማለት በዲሞክራሲያዊ መንገድ ጥያቄዎችን እየጠየቅሽ መልስ እያገኘሽ ወይም ችግሮችን በዲሞክራሲያዊ መንገድ እየፈታሽ ትሄጃለሽ እንጂ
ዲሞክራሲ እንዲህ ሄደሽ ድርስ ብለሽ በቃ አሁን ዲሞክራሲ ላይ ደርሰናል ብለሽ የምትቆሚበት ኩርባ ወይም መዳረሻ ነገር አይደለም፣ መንገድ ነው። ስለዚህ በዲሞክራሲያዊ መንገድ የማይጓዝ ሰው ዲሞክራሲን ማምጣት አይችልም። ለዛ ነው አሁን ነውጥ አልባ ትግል ያስፈልጋል የሚባለው። ምክንያቱም ነውጥ አልባ ከሆንሽ አብዛኛዎቹን ነገሮች በንግግር በድርድር ነው ለመፍታት የምትሄጂው። ያ ደግሞ የዲሞክራሲ አንዱ ዋና መሰረት ነው። በማሳመን ይሄ ፖፑላር ሳፖርት ወይም ኮንሰንት ህዝባዊ ይሁንታ በማግኘት ነው ለማድረግ የምትሞክር ነው። ቀደም ብለን እንዳነሳ ነው እንግዲህ ተቃውሞ አይኖር ማለታችን አይደለም። ተቃውሞ መኖር አለበት ያስፈልጋልም። ነገር ግን እኔ ምንድነው ማስበው ተቃውሞዎች ሲኖሩ የተሻለ ነገር ለማምጣት ነው ብዬ አስባለሁኝ። የነበሩት ነገሮች እንዲስተካከሉ የተሻለ ነገር፣ የተሻለ ሀገር፣ የተሻለ ማህበረሰብ እንዲመጣ ነው ብዬ አስባለሁ እኔ በግሌና የተለያዩ ተቃውሞ እንቅስቃሴዎች ይደረጋሉ እያስተዋልንም ነው ያለነውና ነገር ግን በምን አይነት መንገድ መሆን አለባቸው ተቃውሞዎች? በእንደዚህ አይነት መንገድ ቢሆኑ ጥሩ ነው የምትለው ሀሳብ ካለ በተለይም ደግሞ ከወጣትነት እድሜ ጋር ተያይዞ ሰላማዊ ያልሆኑ ትግሎች አሉና እንደዚህ አይነት ነገሮች ለመግባት አንዱ እንደ ምክንያት የሚጠቀሰው ትንሹም ነገር ቢሆን ከስሜታዊነት ጋር ተያይዞ የሚነሳ ሀሳብ አለና እንዴት ነው ሰላማዊ የሆነ ትግልን ማካሄድ የሚቻለው? ሰላማዊ ተቃውሞዎች እንዴት ነው ማድረግ የሚቻለው የሚለውን ሀሳብ እናንሳ። እንግዲህ በእኔ በጥቅሉ ስረዳው የኢትዮጵያ ችግር የዓለምም ችግር ሊባል ይችላል፣ ግን በአብዛኛው ኢትዮጵያ ውስጥ አሁን ወጣትም ይበዛል ምናምን የድህነትና ፕሮባብሊ የማህይምነት ችግር ነው ብዬ ነው በአብዛኛው። አንዳንድ ጊዜ አሁን ተቃውሞዎች ሲነሱ ራሳቸው የሚጠቀሱት ችግሮች የ100 ዓመትና የ1000 ዓመት ችግሮች ናቸው። ከዛ ግን በአንድ ቀንና በ10 ቀን እንፈታቸዋለን ብሎ የማሰብ አዝማሚያ አለ። ችግራችን ይሄ ብቻ ነው። ስለዚህ በቃ ለምሳሌ ችግራችን የመደብ ብቻ ነው፣ የመደብ የሀብት ልዩነት። ስለዚህ የመደብ ሶሻሊዝም አይነት ነገር ነው። የመደብ ጥያቄን የሚፈታ ርዕዮተ ዓለም ትጠቀሚና ከዛ በኋላ ሌላውን በሙሉ ትጨፈልቂያለሽ። ችግራችን የብሔር ብቻ ነው። ስለዚህ መደቡ ይረሳል ደግሞ ምናምን ብዙ ድርብ ችግሮች ናቸው ያሉብን እና ሁሉንም ችግሮች እንዳሉብን ችግሮቹ ደግሞ የተፈጠሩት በአንድ ጀንበር በአንድ አመት በ10 አመት ምናምን ጊዜ አይደለም። ብዙ ጊዜ ሲከማቹ የቆዩ ናቸው። ማንም ማጂክ ፊክስ የለው። ማንም ሊያወራ ይችላል እንጂ ዛሬ በዚች መንገድ እንደዚህ አድርጌ ይፈታል። እነዚህ ነገሮች በመረዳት የአጭር ጊዜ መልስ የላቸው፣ የረጅም ጊዜ መልስ ነው የሚፈልጉት። ስለዚህ በረጅም ጊዜ ውስጥ እንዴት ነው ውጤት ማምጣት የሚችለው? መጀመሪያ የራሴን ንቃተ ህሊና ሳዳብር ነው። ግንዛቤ ሲያድግ ነው አብረውኝ ያሉት አብረውኝ የሚሰሩ ሰዎች ግንዛቤ ሲያድግ ነው። መማር አለብን፣ ማወቅ አለብን፣ መደራጀት አለብን። ከዛ በኋላ ነው ለለውጥ ማርች የምናደርገው ማለት ነው። ስለዚህ እኛም አባቶቻችንም ራሱ አልፈጠሩትም አብዛኞቹን ችግሮች። እናቶቻችን እንኳን የችግሮቹ ገፈት በአብዛኛው ቀማሾች ስለሆኑ ኤኒዌይ ስለዚህ በአጭር ጊዜ ሶልቭ አደርጋለሁ ብሎ ማሰብ ነው አንዱ እና ችግሮቹም ዛሬ የመጡ የዛሬ ሰው ያመጣቸው ሁላ አድርጎ ማሰብ ነው መፍትሄውን ራሱ ችግር የሚያደርገው። መፍትሄ ተብሎ የሚታሰቡት ናቸው አሁን እየበጠበጡ ያሉት። ስለዚህ አንደኛ የራሳችንን ዕውቀት ማሳደግ እና ከዛ በኋላ መፍትሄዎቹ በረጅም ጊዜ እና ሁሉንም አካላት ባሳተፈ መልኩ የሚገኙ መሆኑን በመረዳት በዛ መልኩ ለመመለስ መሞከር ነው የሚያዋጣው። እና ተቃውሞ የማይቀር ነገር ነው። በቤተሰብ ውስጥም አለ፣ በማህበረሰብ ውስጥ አለ፣ በአገር ውስጥ በክልል ውስጥ ወይም በመንግስት መሪዎች ዘንድም መሀላቸው ራሱ ተቃውሞ ሊኖር ይችላል። እንኳን በገዢዎችና ተገዢዎች መካከል በገዢዎችና በተቃዋሚዎች መካከል ቀርቶ ማለት ነው። ስለዚህ ተቃውሞ ተፈጥሯዊ ነው። ነገር ግን ተቃውሟችንን የምንገልጽበት እና ከዛ ደግሞ የምንፈልገውን ነገር ብዙ ጊዜ ደግሞ ኢትዮጵያውያን የምናውቀው የማንፈልገውን ነገር ነው እንጂ ምንድነው የምንፈልገው? ኦኬ እሺ ይሄንን አስወግደን ከዛ ምን እንተካለን የሚለው ኢትስ ኖት አባውት ሰው መቀያየር ወይም የሆነ ነገር አይደለም። የሆነ መፍትሄ መምጣት አለበት አይደለም። ስለዚህ ያንን ማወቅ ያስፈልጋል። ስለዚህ ብዙ ሰዎች ወደ አመጽ የሚገቡት አንድም ለማሰብ፣ ሁለትም በትዕግስት ያንን ውጤት ለማምጣት ለመታገል ቁርጠኝነቱ ዝግጅቱም ስለሌላቸው ችኩልነት ነው ማለት ነው። አንደኛ በትክክል የችግሩን መንስኤ ያውቁታል ብዬ አልገምትም ወደ ነውጥ የሚገቡ ሰዎች። እዛ ላይ
ቁርጠኝነቱ ራሱ የላቸውም ረጅም ጊዜ ሰርቶ ውጤት ለማምጣት ይልቁንም በችኩልነት አንዳንዴም ለከንቱ ውዳሴ እና ዝና በመሽቀዳደምም ጭምር ነው ብዙዎቹ ስህተቶች የሚሰሩት። ጉዳያችን መጥተህ ሀሳብን ስላካፈልከን በጣም አመሰግናለሁኝ። እየተመለከታችሁን እየተከታተላችሁን ስለሆነ በጣም እናመሰግናለን። የተቃውሞ ንቅናቄና ሰላማዊ ትግል ላይ ባልደረባዬ ወንደሰን አፈወርቅ ከፖለቲከኛውና ከመምህር ያሬድ አለማየሁ ጋር ቆይታ አድርጓል። እሱን ዝግጅት እንድትከታተሉ ጋብዛችኋለሁ። ሀያት ፈንታው ነበርኩ። አብራችሁን ቆዩ። አሁንም ያሬድ አለማየሁ እንኳን ደህና መጣ። በሰላማዊ የተቃውሞ የፖለቲካ እንቅስቃሴና ከዛ ውጭ በሚደረገው የተቃውሞ እንቅስቃሴ መካከል ያለው ግልጽ ልዩነት ምንድን ነው? እንግዲህ ስለጋብዛችሁኝ በጣም አመሰግናለሁ። መጀመሪያ ልዩነቱን ከማንሳታችን በፊት ራሱ ሰላማዊ የትግል እንቅስቃሴ እና ሰላማዊ ያልሆነ ትግል እንቅስቃሴ ምንድነው የሚለውን ራሱ መለየት ይኖርብናል ብዬ አስባለሁ። እንግዲህ ሰላማዊ የምንላቸው የትግል እንቅስቃሴዎች ብዙ አይነት መልክ ቢኖራቸውም በጣም ፕሮሚነንት የሆነ ወይም በጣም ብዙ ጊዜ የምንጠቀምበት እኛም ሀገር ያለው ግን የሰላማዊ ትግል እንቅስቃሴ በሰላማዊ ሰልፎች ወይም ደግሞ መንግስት አንድን ጥያቄ እንዲያስተናግድበት የምናደርጋቸው የተለያዩ አይነት ማዕቀፎች ይኖሩናል። መንግስት በራሱ እንግዲህ የትኛውም ሀገር ላይ ስትሄድ ፍጹም አይደለም። መንግስት ህዝብን አይበድልም ወይም ደግሞ ጥፋቶችን አያጠፋም ማለት አንችልም። ስለዚህ በዚህ መሀል ደግሞ ተቃውሞች ይኖራሉ። የተቃውሞ እንቅስቃሴዎች ሁሉ ጊዜም ይኖራሉ ማለት ነው። ስለዚህ በዚህ መሀል ያለውን የተቃውሞ እንቅስቃሴ እንዴት አድርገን ነው መክፈል የምንችለው የሚለውን ማየት ይኖርብናል ማለት ነው። ለምሳሌ በአንዳንድ ፖለቲካ ፓርቲዎች የሚደረገው ወይም ደግሞ በሲቪክ ማህበራት ወይም ደግሞ በአንዳንድ ማህበራት የሚደረገው የተቃውሞ አይነት የራሱ የሆነ ገጽታ ይኖረዋል። ለምሳሌ ሰላማዊ የሆነው ካልን የሚሄድበት ወይም ደግሞ የትኛው ርቀት ምን ርቀት ድረስ ነው መሄድ ያለበት የሚለውን ነገር የምናይበት አለ። ያኛው ደግሞ በዛኛው በኩል ያለው ደግሞ ሰላማዊ ያልሆነ የተቃውሞ እንቅስቃሴ የምንለው ደግሞ የራሱ የሆነ መገለጫዎች አሉት። ለምሳሌ ብዙ ጊዜ ሰላማዊ ያልሆኑትን የመንግስትን እጅ ለመጠምዘዝ ስለሆነ የሚፈልጉት ትጥቅ ትግል ሊጠቀሙ ይችላሉ። ሁለተኛው የተለያዩ ሜካኒዝሞችን ከተማ ውስጥ ለምሳሌ ባለስልጣናትን በማስፈራራት በመግደል ሊሆን ይችላል። ህብረተሰብ የህዝብ ሀብት የሆኑ ንብረቶችን በማውደምና የተለያዩ ተጽዕኖችን በመፍጠር መንግስትን እጁን ጠምዝዘው የሚፈልጉትን ዓላማ ማሳካት የሚፈልጉ ይኖራሉና በድንበራቸው ይሄ ነው። ሁለቱም ምናልባት ለስልጣን ብቻ ላይሆን ይችላል ተቃውሞ በነገራችን ላይ ወይም ደግሞ የተቃውሞ እንቅስቃሴዎች የምንላቸው ስልጣን ለመያዝ ብቻ አይደለም። መንግስት እኔ ጥያቄ አለኝ የሚልን ህብረተሰብ ለዛ ምላሽ እንዲሰጠውና እንዲሰማው ስለሚፈልግ የሚደረግ የተቃውሞ እንቅስቃሴ ይኖራል። ስለዚህ ያን የተቃውሞ እንቅስቃሴ ደግሞ የሚመሩት አካላት በራሳቸው ምንድነው ግቡ የሚለውን የሚያስኬዱበት አለ ማለት ነው። ስለዚህ ሁለቱን ስናያቸው ምናልባት እነዛኞቹ የሰላማዊ ያልሆነ የትግል እንቅስቃሴ የምንለው የእንቅስቃሴ አይነት የመጨረሻ ግቡ ምናልባት ስልጣን ላይ ያለን መንግስት ወርውሮ ወይም አስወግዶ ስልጣን ላይ መቀመጥ ሊሆን ይችላል። አለበለዚያ ደግሞ ሀገር እንዳትረጋጋ በማድረግ በመረበሽ ብዙ ነገሮችን መፍጠር ሊሆን ይችላል። ስለዚህ ሁለቱን ድንበር እዚህ ጋር ማስመር እንችላለን ማለት ነው። እንደው በዲሞክራሲያዊ ስርዓት ውስጥ ይሄ የተቃውሞ እንቅስቃሴ ይደገፋል፣ የተለያዩ ተቃውሞዎች ይስተናገዳሉ። ምንድነው የመጨረሻ ገደቡ? እንግዲህ ከገደቡ በፊት ግቡ ራሱ ምንድነው? የሰላማዊ እንቅስቃሴ የምንለው ወይም ደግሞ የተቃውሞ እንቅስቃሴዎች በአጠቃላይ ምንድነው ግባቸው የሚለውን ነው ማየት ያለብን የመጀመሪያው ማለት ነው። ስለዚህ ግብ ሊኖረው ይገባል። አንድ የተቃውሞ እንቅስቃሴ መንግስት ተቃውሞውን ሰምቶ ጥያቄውን ተቀብሎ ከዛ ለምላሹ ደግሞ አፋጣኝ የሆነ ወይም ደግሞ አፋጣኝ የሆነ ምላሽ ለዛ መሮጥ ነው ወይም ደግሞ ለዛ መዘጋጀት መቻል አለበት። ምላሽ ባይሰጥስ መንግስት ደግሞ ያንን የተቃውሞ እንቅስቃሴ ባይቀበለውና ምላሽ ባይሰጥስ የሚለውን ስናይ ደግሞ ወደሚቀጥለው ስቴፕ ነው ወይስ ያንን የሰላማዊ እንቅስቃሴ የሚመስል ሌላ እንቅስቃሴውን ደግሞ መልኩን በመቀየር መንግስት ላይ ተጽዕኖ ማድረስ ይቻላል ወይ? መንግስትን በተቃውሞ ድጋሚ መጠየቅ ይቻላል የሚለውን ነገር ማየት ነው። ገደብ ይኖረዋል። ህዝብ አለ፣ አብረው የምትኖረው ህዝብ፣ መንግስት አለ፣
የተለያዩ ተቋማት አሉ። እነዚህን በማፈራረስ ወይም ደግሞ በህዝብ ላይ ተጽዕኖ በመፍጠር ሰው እየገደልክ ምናምን የሚለው ነገር እንግዲህ እዚህ ጋር የምናየው ነው። ለምሳሌ የሰላማዊ የሆነ የትግል ስልትን ስትከተል ይህንን የተቃውሞ እንቅስቃሴ የምታደርግበት መስመር በራሱ በደንብ ማወቅ ያለብህ ይመስለኛል። ግብህ ምላሽ እንዲሰጥ ከሆነ የቱ ድረስ ነው ምላሹ የሚለውን ነገር ማየት አንደኛው ወሳኝ ነገር ነው። ለምሳሌ ማየት እንችላለን። ብዙ ጊዜ እኛ ሀገር የተለመደው አይነት የሰላማዊ እንቅስቃሴ ወይም ደግሞ የተቃውሞ እንቅስቃሴ የምንላቸው አሉ። የፍትህ ወይም ደግሞ የጸጥታ አስከባሪ የምንለው የሚሰጥህ አንድ ማዕቀፍ ይኖራል። ወይ ደግሞ ሰላማዊ እንቅስቃሴ ወይም ደግሞ የተቃውሞ እንቅስቃሴን ማድረግ እፈልጋለሁ ብለህ ስትወጣ አደባባይ ስትወጣ መጀመሪያውንም መውጣት አትችልም ነበር። ገፍተህ ከወጣህ ደግሞ የሚከተለውን ነገር ታውቀዋለህ። እንግዲህ ባለፉት በነበሩት 27 ዓመታት የምናውቀው ብዙ እንትን እሱ ነው። ስለዚህ የተቃውሞ እንቅስቃሴ ማድረግ የሰዎች መብት እንደሆነ ወይም ደግሞ የህዝብ መብት ወይም ደግሞ የዜጎች መብት እንደሆነ የሚቀበል የፍትህ ስርዓት ወይም ደግሞ የጸጥታ ተቋም ያስፈልጋል። ይህንን ተቋም እንግዲህ ይህንን እንቅስቃሴ በደንብ እንዲመራውና በደንብ ህብረተሰቡ ያለበትን ችግር ያለበትን እንትን እንዲገልጽ ማስቻል ከተቻለ ህብረተሰብ ጋር ደግሞ ትመጣለህ። ይህን የተቃውሞ እንቅስቃሴ ማድረግ የሚፈልጉ ሰዎች እስከምን ድረስ ነው መብታቸው? ምን ድረስ ነው መሄድ የሚችሉት? ወይም ደግሞ ምንድነው ጥጋቸው ወይም ደግሞ ሊሚታቸው የሚለውን ነገር በደንብ ማወቅ ያለባቸው ይመስለኛል። አብዛኛውን ጊዜ ስናይ የኛ ሀገር ተቃውሞ ግብ ነው በጸጥታ አስከባሪውና በሰላማዊ እንቅስቃሴውን ለማድረግ። ብዙ ጊዜ እንግዲህ ሰላማዊ ሰልፍን ነው ሰላማዊ እንቅስቃሴ ምንድነው የተቃውሞ እንቅስቃሴ እያልን የምናወራውና ሰልፍ ሲወጣ እኛ ሀገር እንደተለመደው ብዙ ጊዜ የሚሆነው ምንድነው ሁለት አካላት አሉ። አንዱ ጸጥታ አስከባሪው ነው፣ አንደኛው ደግሞ እንቅስቃሴውን የሚያደርገው ወይም ደግሞ የተቃውሞ እንቅስቃሴውን የሚያደርገው አካል ነው። ስለዚህ በሁለቱ መካከል የሚኖር ብዙ ጊዜ መጨረሻው የማያምር ግብ ሆኖ ነው የሚጠናቀቀውና ገደብ ያስፈልገዋል። በእርግጠኝነት ገደብ ያስፈልገዋል። ሰዎች እስኪሰሙ ድረስ የመንግስትንም ምላሽ መጠበቅ አለባቸው። ለምሳሌ ሁሉን ነገር ወጥተህ ዛሬውኑ ይመለስልኝ፣ ዛሬውኑ መፍትሄ እፈልጋለሁ ብለህ ድምጥማጡን የምታጠፋ ከሆነ ለቆምክለት ዓላማ ወይም ደግሞ ለዛ እንቅስቃሴ ለፈለግከው ዓላማ ማዋል አትችልም። ምላሾችን መጠበቅ ግን ግድ ይሆናል ማለት ነው። ገደቡ ይሄን ያህል ድረስ ይሆናል ማለት ነው። ያው በተለያዩ አካላት የተቃውሞ እንቅስቃሴዎች ይጠራሉ። እንደው ኃላፊነት የሚወስድ አካል አያስፈልግም ወይ? ግድ ነው ኃላፊነት መውሰድ። ብዙ ጊዜ እንግዲህ ዓለም ላይ ስናይ የተቃውሞ እንቅስቃሴዎች የትኛውም እንግዲህ ዲሞክራሲያዊ በሆኑትም ሀገሮች በጣም የመጨረሻ ዲሞክራሲያቸው ትልቅ ደረጃ ደርሷል የሚባሉትም ሀገሮች ላይ የተቃውሞ እንቅስቃሴዎች ይጠራሉ። ሰልፎች አሉ። የተለያዩ አይነት ለምሳሌ ስራ ማቆም አድማዎች፣ እንደዚህ አይነት ነገሮች ይኖራሉ። አሁን ምንድነው ኃላፊነትን የሚወስድ ስንል ወደኛ ሀገር ኮንቴክስትን ባመጣው ደስ ይለኛል ብዬ ነው። ኃላፊነት የሚወስድ ብዙ ጊዜ የፖለቲካ ፓርቲዎች አሉን፣ የሲቪክ ማህበራት አሉን። አንድን የተቃውሞ እንቅስቃሴ እነዚህ አካላት ሲጠሩት በቀጥታ ማን ነው የጠራው፣ ስለዚህ በምን ጉዳይ ነው የሚለውን ነገር ለማግኘት በጣም ቀላል ይሆናል። መንግስትም ከዛ በኋላ የሚፈጠር ጥፋት ካለ ማንን አካውንተብል ማድረግ እንዳለበት፣ ማንን ተጠያቂ ማድረግ እንዳለበት ኃላፊነቱን የሚወስደውን አካል እዛ ጋር ይይዛል። አሁን ላይ ግን ያለው ነገር በብዛት የምታየው እንግዲህ ፈቃድ ተሰጥቷቸውም የተቃውሞ እንቅስቃሴን የሚጠሩ የቴሌቪዥን ወይም የሚዲያ አካላት አሉ። ሁለተኛው ደግሞ የሶሻል ሚዲያውን ፌስቡክንም ዩቲዩብንም መውሰድ ይችላል። የተለያዩ አክቲቪስቶች አሉ፣ የተለያዩ አካላት አሉ። እነዚህ ሰዎች የሚጠሯቸው የተለያዩ እንቅስቃሴዎች አሉ። ስለዚህ በዚህ መሀል ለሚፈጠረው ሜስ ወይም ደግሞ በዚህ መሀል ለሚፈጠረው የተለያየ አይነት ሁከት፣ ረብሻ፣ የሰው ሞት፣ እንደዚህ አይነት ነገሮችን ኃላፊነቱን የሚወስድ ብለህ ስትሄድ ማንም የለም። ምክንያቱም አብዛኛውን ጊዜ የምናያቸው እነዚህ ሰዎች ያሉት የት ነው? ውጭ ሀገር ነው። ከውጭ ሆነው ነው እንደዚህ አይነት እንቅስቃሴዎችን የሚጠሩት። አሁን የዛሬ 2 እና 3 ሳምንት በፊት የተፈጠረ ጉዳይ አለ። የተፈጠረው ጉዳይ እንዳለ ሆኖ የታሰሩ ሰዎች ይፈቱልን የሚሉ ሰዎች ይህንን እንቅስቃሴ መጥራት የምንችለው በተቃውሞ ሰልፍ ነውና ውጡ፣ መንገድ ዝጉ ያሉ ሰዎች አሉ። እነዚህን አሁን አካውንተብል አድርገህ መያዝ እንዴት አድርገህ ነው የምትችለው የሚለው ነገር ትልቅ አጠያያቂ ነገር ነው። ስለዚህ እንደ መፍትሄ ብዬ ማስበው
ምናልባት ከወጣቶች ራሱ ወጣቶቹ ማድረግ ያለባቸው ነገር ብዬ የማስባቸው ኃላፊነት የሚሰማውን አይነት የድርጅቶች መዋቅር ውስጥ መሳተፍ መቻል ያለባቸው። ለምሳሌ የፖለቲካ ፓርቲ ሊሆን ይችላል፣ የሲቪክ ማህበራት ሊሆኑ ይችላሉ። እነዚህ ማዕቀፎች ውስጥ ሆነው ሰዎቹ በራሳቸው ለሚደረጉ እንቅስቃሴዎች በአጠቃላይ እዛ ኃላፊነት የሚሰማው አካል ጋር ቢሆኑ ይሻላል። ምክንያቱም ወጥተው ለሚደርሱ ችግሮች ወጥተው እነሱ ለሚያደርሷቸው ችግሮች ኃላፊነቱን የሚወስድ አካል ከሌለ መጠፋፋት ነው የሚሆነው የሚል ግምት አለኝ። ያው የተለያዩ የተቃውሞ እንቅስቃሴዎች ይሄ በተለይ ኃይል የቀላቀሉትን በተደጋጋሚ እየተመለከትን ነው። በሀገራችን ተጎጂው ማን ነው? እንግዲህ ብዙ አካላት ተጎጂዎቹ እንደ ሀገር እንግዲህ ገናች በማደግ ላይ ያለች ዳዴ ላይ ያለች ሀገር ትጎዳለች። እንደ ህዝብ መላው ህዝብ ይጎዳል። እንደ ህብረተሰብ ደግሞ በጣም ትልቁን የ90 ምንድነው 70 ወይም 60% የሚሆነውን የፖፑሌሽን ሳይዙን የሚይዘው ወጣቱ ይጎዳል። እንደዚህ አይነት እንቅስቃሴዎች የሚጎዱት እንግዲህ እንዳልኩ መላውን ኢትዮጵያዊ ነው ወይም ደግሞ መላውን ህብረተሰብ ነው። በቀላል ኤግዛምፕል ላስረዳ። ምናልባት እንግዲህ የቅርቦቹን የተቃውሞ እንቅስቃሴዎች እናያቸውና በሀጫሉ ሁንዴሳ ሞት ያዘኑ ሰዎች አሉ፣ የተቆጡም ሰዎች አሉ። ከተቆጡ ከመቆጣታቸው ጋር ግን ተያይዞ ደግሞ ሌሎች አላማቸውን ለማሳካት ብለው ወይም ደግሞ አላማቸውን እነሱ ላይ ለመጫን ብለው የፈጠሩት ደግሞ ሌላ አይነት ኬዝ አለ። ስለዚህ ምንድነው የሆነው? እነዚህ አካላት ሄደው ሆቴሎችን ሲያቃጥሉ፣ ፋብሪካዎችን ሲያቃጥሉ፣ በፋብሪካዎች ውስጥና በሆቴሎች ውስጥ ያሉ ወጣት ተቀጣሪዎች አሉ። በጣም እንግዲህ የወጣቱን ቁጥር እኛ ሀገር ካየውና የስራ አጡንና ስራ ያለውን ቁጥር ስታየው በጣም የማይገናኝ ነው። ስለዚህ የወጣት ስራ አጦች በጣም በብዛት አሉ የምንልባት ሀገር ውስጥ ፋብሪካ ስታቃጥል ፋብሪካ ውስጥ ያሉትን ሰዎች ሁሉ እንደገና ወደ ስራ አጥነት መለስካቸው ማለት ነው። ሆቴል ስታቃጥል፣ አንድን የመንግስት ተቋም ወይም ሌላ ነገር ስታቃጥል እነዚህን አካላት በአጠቃላይ ስራ አጥ ወደ ማድረግ ነው የምታመጣው ማለት ነው። ስለዚህ ተጎጂው የአካባቢው ሰው ነው። የአካባቢው ሰው ብቻ ሳይሆን ደግሞ እዛ አካባቢ ኢንቨስት ለማድረግ የመጣው ሰው በአጠቃላይ ጉዳት ውስጥ ይወድቃል። ለምሳሌ አንድ የክልል ኢንቨስትመንት ቢሮ ውስጥ የሚሰራ አንድ ጓደኛ ነበረኝና አንድ ጊዜ ሲያጫውተኝ ምንድን ያለው እነሱ ኮንሰልተንሲ ነው የሚሰሩት ወይም ደግሞ እዚህ ማማከር ስራ ላይ እዚህ አካባቢ ሄደን ኢንቨስት ማድረግ እንፈልጋለንና እዛ አካባቢ ምን ላይ ኢንቨስት ብናደርግ ትመክሩናላችሁ ይላሉ። ስለዚህ ሲጠይቋቸው እዚህ አካባቢ እኮ እንደዚህ ብታረጉ ምናምን ይባሉና ግን በጣም ስፔሲፊካሊ የሚታወቁ እዛ አካባቢ ላይ በጣም ረብሻ የማይጠፋባቸው አካባቢዎች አሉ። ስለዚህ እዚህ አካባቢ እኮ ሄዳችሁ እንደዚህ ኢንቨስት ብታረጉ እንደዚህ ብትሰሩ ሲሏቸው አይ እዛማ አንሄድም፣ እዛ ከሄድን ኢን ሚሊየንስ ያወጣ ነው እንደው በሚሊዮኖች የሚቆጠር ገንዘባችንን አንድ የሆነ ቀውስ በተፈጠረ ቁጥር አመድ ዶጋ አመድ የሚሆን ከሆነ እንዴት ብለን ነው እዛ ጋር ኢንቨስት? ስለዚህ ገባህ አይደል? አካባቢው ከልማት ይርቃል ማለት ነው። እዛ አካባቢ መሰራት ያለበት መሰረተ ልማት፣ እዛ አካባቢ መሰራት ያለባቸው ፋብሪካዎች፣ የተለያዩ ነገሮች በአጠቃላይ በዚህ ስም ምክንያት ወይም ደግሞ እንዲህ በሚያደርጉ ወጣቶች ምክንያት ብዙ አይነት ችግር ይፈጠራል ማለት ነው። ስለዚህ ሀገርንም ወደ ኋላ ይጎትታል። እንግዲህ አሁን ከለውጥ በኋላ የምናወራቸው ነገሮች አሉ። እያፈረስን አይደለም አዲስ ሀገር እየገነባን የምንሄደው፣ የተገነባው ላይ ሌላ ነገር እያስቀመጠን ነው። ስለዚህ አንድ ወደፊት ሁለት ወደ ኋላ የሆነ የሀገር እድገት ጉዳቱ በጣም ከባድ ነው። በዛ ላይ ደግሞ እኛ የተቀበልናት ሀገር አለች፣ ተበላሸችም ጥሩ ሆነችም ምንም ሆነችም ብቻ የተቀበልናት አንድ ሀገር አለች እንደወጣት። የሚቀጥለው ጄኔሬሽን ወይም ደግሞ ከኛ በታች ደግሞ ያለው ደግሞ ትውልድ ከኛ መረከብ ይፈልጋል አንድ ሀገር ማለት ነው። እና የተበላሸ የፈረሰ እንደ ሶሪያና እንደ ሊቢያ ወይም ደግሞ እንደ የመን የሆነች ሀገርን ልናስረክበው ከሆነ እዚህ ጋር እየተፍጨረጨረን ያለ ነው ቆመ ብለን ማሰብ ያለብን ይመስለኛል። ስለዚህ ይሄ ነገር እንግዲህ እንዳልከው ተጎጂነቱ አገርን በሙሉ እንደሚጎዳ ብናቅም በተለይ ደግሞ ወጣቶችን እኛ ስራ ፈላጊዎችን ወይም ደግሞ መስራት አቅሙ ያለን ብለን የምናስበውን ሰዎች በጣም ይጎዳል ብዬ አስባለሁ። እነዚህ ጥሪዎች በብዛት የሚሰሙት ውጭ ሀገራት ካሉ ሰዎች ነው።
እነሱ ላይስ የሚደርሰው ጉዳት አለ ወይ እዚህ ሀገር ውስጥ በሚፈጠረው ችግር? እንግዲህ እኛ ላይ ከሚደርሰው ጉዳት በላይ ይደርስባቸዋል ብዬ አላስብም። አንዳንዴ ዝም ብለህ እንትን ስትለው የሆነ ነገር ያውጃሉ ወይም ደግሞ የሆነ ነገር እንቅስቃሴ እንዲደረግ እነሱ ጥሪ ያቀርባሉ። እዛ ጥሪ ውስጥ የሚሳተፈው በብዛት አገር ውስጥ ያለው ወጣት ነው። ስለዚህ አገር ውስጥ ያለው ወጣት ደግሞ ያንን ጥሪ ተቀብሎ ተቃውሞ መውጣቱ ብቻ አይደለም ህይወቱንም ያጣል። ምክንያቱም አንተ ስትገል የሚያየ ጸጥታ አካል አንተን ተው ከማለት በተጨማሪ እንግዲህ ተኩሶም ሊገልህ ይችላል። ስለዚህ ህይወትህንም ቢሆን ታጣለህ። እነዚህ ሰዎች ግን ጥሪውን የሚያደርጉት ግን ውጭ ሀገር ያሉት ግን የሚደርስባቸው ያን ያህል እንትን የለም። ስለዚህ እነሱ በሞቀ ቤት ቁጭ ብለው እነሱ በሚፈልጉት በተንደላቀቀ ኑሮ ውስጥ እያሉ እዚህ ያለውን የደሃ ልጅ ግን ወደ እሳት እየማገዱት ነውና እነሱ ላይ የሚደርስ አይነት እንትን ያለ አይመስለኝም። ምናልባት ቤተሰቦቻቸው ወዳጅ ዘመዶቻቸው ምናምን ሊኖሩ ይችላሉ እዚህ እንግዲህ ቀጥታ ተጠያቂዎቹ እነሱ ናቸው እንጂ ሊሆኑ የሚችሉት ከነሱ ጋር ያሉ ሰዎች ተጠያቂ ሊሆኑ አይችሉም። ስለዚህ በጣም ጉዳት የሚደርስባቸው ግን ሀገር ውስጥ ያሉ ሰዎች ናቸው። በእነዚህ የተቃውሞ እንቅስቃሴዎች በተለይ ደግሞ አመፅን በቀላቀሉት ውስጥ ሰፊ ጥፋቶች እየደረሱ ነው። የገነባነውን እያፈረስን ነው። ከዚያ ዙሪት እንዴት እንውጣ? ይሄ ሰላማዊ የሆነውን ይሄ የተቃውሞ የፖለቲካ እንቅስቃሴስ እንዴት እንላመድ? መፍትሄ የምትለው ማለት ነው። እንግዲህ ሁሉም የድርሻውን ይሰድ ብዬ አስባለሁ። ለምሳሌ መንግስት ኃላፊነቱን መወጣት መቻል አለበት። ምክንያቱም ትልቁን የሀገሪቷን አብዛኛውን እንትን የሚያጠቃልለው እሱ ስለሆነ ህዝብን የሚበድሉ ነገሮች ለምሳሌ ሙስና፣ ብልሹ አሰራር ወይ ደግሞ ፍትሃዊነት ወይም ደግሞ ላይክ ፍትሃዊነት የጎደላቸው አሰራሮች የተለያዩ ብቻ የጸጥታ አካላት ወይም ደግሞ የህግ አካላቱ የሚያደርሷቸው የተለያዩ አይነት ህብረተሰብን በጣም የሚያማርሩ ነገሮች ካሉ እነዚህን ነቅሶ በማውጣት ማለት ነው ችግሮቹን ነቅሶ በማውጣት ለነሱ መፍትሄ ማበጀት አለበት። አንዳንድ ጊዜ ተቃውሞ አይቀርም ተብሎ ዝም ብሎ ስራህን ሳሰራ ከመቀመጥ ይልቅ ተቃውሞን መቀነስ ይቻላል። ሰራና የምትችለውን ያህል ተሰራና ስለዚህ ያንን ስራ ደግሞ ከሰራ በኋላ ለሚመጡ ነገሮች ደግሞ ምላሹን ለመስጠት ቀለል ይላል ብዬ አስባለሁ። ትልቅ ችግር ላይ መፍትሄ ከመስጠት አነስ ያሉ ችግሮችን መፍትሄ መስጠቱ አይ ቲንክ ጥሩ ይሆናል ብዬ አስባለሁ። ሌላው ደግሞ የጸጥታ አካላት በነገራችን ላይ ሰላማዊ ሰልፍ ማድረግ የዜጎች መብት ነው። ስለዚህ የዜጎች መብት ከሆነ የጸጥታ አካላት እንደ መብት አይተውት እነሱ ማድረግ ያለባቸውን የድርሻቸውን ነው መወጣት ያለባቸው። ሌላው ደግሞ የህግ አካላት ናቸው። ለምሳሌ ፍርድ ቤቶች ወይ ደግሞ አቃቤ ህግ እነዚህ ምንላቸው በሙሉ ሊያደርጓቸው የሚችሉት ነገር ምንድነው? የሚመጡ ኬዞችን በፍጥነት ኬዞቹን በመፍታት ለምሳሌ ታሳሪዎች ሊኖሩ ይችላሉ፣ የሚቀጡ ሰዎች ሊኖሩ ይችላሉ። አሁን በቅርቡ እንደሰማነው አይነት ነገሮች ማለት ነው። ለምሳሌ ሰዎች ጥፋት አጥፍተዋል ከተያዙ በኋላ በ48 ሰዓት ውስጥ ፍርድ ቤት ማቅረብ፣ ከዛ በኋላ ደግሞ የፍርዱን ሂደት በደንብ ማፋጥነው መፍትሄ መስጠትና ህዝብን የሚያረካ ስራ ለመስራት መሞከር አለባቸው። የህግ አካላቱም የጸጥታ ተቋማቱም ፕላስ ደግሞ መንግስት በራሱ ማለት ነው። ሌሎቹን ደግሞ ካየን እንደ ህብረተሰብ በተለይም ደግሞ እንደ ወጣት የዚህ አዙሪት ማብቂያ በእጃችን ያለ ይመስለኛል። ቁልፉ እኛ ጋር ነው ያለው ብዬ አስባለሁ፣ ወጣቶች ጋር ማለት ለሚደረጉ ጥሪዎች የምንሰጠው ጆሮ ወሳኝነት አለው። ለምሳሌ ለምን ማን ነው ከኋላ ውስጥ ያለው የሚለውን ጥያቄ በደንብ መጠየቅ ያለብን ይመስለኛል። ለምሳሌ ማን ነው ጥሪውን ያስተላልፈው፣ ምንድነው የፈለገው የሚለው ነገር ቆም ብለን ማሰብ ያለብን ይመስለኛል። ይሄንን ካደረግን የዚህ አዙሪት ማቆሚያ እኛው ጋር ይሆናል ብዬ አስባለሁ። ለምሳሌ ሰሞኑን የምናያቸው ነገሮች አሉ። እንግዲህ ከአንዴም ሁለቴ እኮ ጥሪ ተደርጓል አይደል? ከውጭ ሆኖ መንገድ ዝጉ፣ በቃ አዲስ አበባን ፊንፊኔን ዙሪያ ከባችሁ አስጨንቁ፣ ይሄ ሁሉ ነገር ተብሏል። ጥሪው ለምንድን ነው ሰው ጆሮ ያልደረሰው? ደርሷል በነገራችን ላይ ግን ለምንድን ነው ያላሳመናቸው የሚለውን ነገር ስታይ ማመዛዘን፣ መመርመር፣ ቆም ብሎ ማሰብና ይሄ ማንን ነው የሚጠቅመው ወይም ደግሞ ለምንድን ነው እንደዚህ አይነት ነገሮች መደረግ አለባቸው የሚለውን አይ ቲንክ ወጣቶች እየተገነዘቡት ይመስለኛል። ከዚህ በኋላ መቀጠል ያለበት እንደዚህ ነው። አሁን ፌስቡክም ዩቲዩብም ምናምን በኢንተርኔት መዘጋት ምክንያት ሁሉ ነገር ቆሞ ሊሆን ይችላል። ከተከፈተም በኋላ ግን ለማንኛውም አይነት ጥያቄ
ማን ነው ይሄንን ጥሪ ያስተላለፈው የሚለው ነገር በደንብ መመርመር ምንድነው ዓላማው ምን እንዲደረግለት አስቦ ነው ለኔ አስቦ ነው ለህዝብ አስቦ ነው ወይስ እሱ የሚፈልገውን እንትን በኔ ውስጥ ወይም ደግሞ በኔ በኩል አድርጎ ያንን ማስፈጸም ነው የሚፈልገው አንድ ምናልባት መግለጽ ካስፈለገ እኔ የምንቀሳቀስበት አንድ ፓርቲ አለ ኢዜማ ነው ፕሮፌሰር ብርሃኑ ሁሉ ጊዜ የሚለን ነገር አለ እንደ መሪ ወጣቶች ለመሪዎቻቸው ሲሉ የሚሞቱባት ሀገር እዚህ ጋር ማብቃት መቻል አለባት የኔ የራሴ ያሬድ የራሱ ሐሳብ አለው የራሱ ህልም አለው ፕሮፌሰር ብርሃኑ ወይም ሌላው አንድ መሪ ሂድና እንደዚህ አድርግ ወይም ደግሞ እንደዚህ ሁን እዛ ጋር ራስን ሰዋ ስላለው አንድ ወጣት ራሱን እሳት ውስጥ መጨመር የለበትም ስለዚህ ቆም ብሎ የማሰብ የምንለው ነገር በጣም ወሳኝ ነው ብዬ አስባለሁ ያሬድ አለማየሁ ስለነበረን ጊዜ በጣም አመሰግናለሁ ተመልካቾቻችን የዛሬው የነገን ዛሬ ቆይታችን ይህን ይመስል ነበር ስለተከታተላችሁን እናመሰግናለን ሳምንት በሌላ ጉዳይ እንገናኛለን መልካም ሳምንት